የምር ማለት ነው። ሁላችንም እኮ በጣም አሽቃባጮች ነው። ለምን አትሉኝም? አሁን ለምሳሌ ማለት ነው ጎዳና ላይ የሚኖር ልጅ ነው ልበላችሁ፣ ወይም ሴት ናት የምትኖር ልጅ ናት ልበላችሁ። ከዛ ሙዚቃ ስትጫወት ድምጿ በጣም ያምራል ወይ ያምራል። ከዛ በቃ ሚዲያ ላይ ቀረበች ምናምን። ከዛኛ ምን እንላለን? ኧረ ይህች ልጅ ምናምን በቃ እንዳትዘፍን ትዘምር ምናምን በቃ ሚዲያ ላይ ስለወጣች ማለት ነው። ራሷን ችላችን ልጅ እኮ ማለት ራሷን ችላ ዩቲዩብ ከፍታ ወይ ቲክታክ ከፍታ ራሷ መጀመሪያ ከመጀመሪያው ራሷን ችላ ቢሆን ኖሮ ቼክ እኮ ነው ማናረገው። የምሬን እኮ ግን በቃ እንደዚህ በቃ አላ እንደዚህ ብቻ ስለወጣሽ ምናምን ስለሆነ ጀረ ምናምን ላ እንደዛ ነገሮችን ቼክ የምናደርገው በጣም ጥቂቶቻችን ነን። የምሬን ነው። እና እንደዚህ መሆን የለበትም እላለሁ። ሁለተኛ ደግሞ እዚህ አረብ ሀገር ላይ ያለ ሴቶች ማለት ነው። አሁን ለምሳሌ እኔ ዩቲዩብ ስጀምር ኧረ ቅመሞች ምናምን እንበረታታ እኛ እኮ እርስ በርስ ለምንበቃው ምናምን ብላለሁ። እኔ በቃ ለራሴ ስጀምር እንድታበረታቱ። ሌላው ሀቴ ስጀምር እንደዚህ ላለሁ እች እኮ ቅመም ናት ምናምን ብዬ ኧረ ምናምን ላለሁ አንልም። የምር ለምንድን ነው የምር ማለት ከልብ መሆን አለበት እላለሁ። የምር ማለት አለ ምቀኝነት ሰውኛ ነው፣ ግን እንቀንሳ። የምር ማለት እንቀንሳ። በእርግጥ ነው እኮ ልክ ነው፣ እኛው ለእኛ እንበቃለን። ግን ያው እኔ ስጀምር ብቻ ነው ይሄን ነገር የምናገረው እንድታበረታቱ ብቻ ነው። ገባችሁ? እና ለሁሉም ሰው መሆን አለበት እላለሁ። ሁላችንም ይሄ ማሰብ አለብን፣ እንደኔ አስባለሁ። ሶስተኛ ደግሞ ይህንን የጻፈችው ሙስሊም ትመስለኛለች እና እኔ እንደዚህ ወጣ ብዬ ምናምን እንደዚህ ለመሆን ምናምን ሃይማኖት አይፈቅድልኝም ምናምን። የምር ማለት ነው። እኛ ስጀመር ከፈለግን ለመስራት ማለት ምንም ሰበብ አናበዛ። ሰበብ ማላምጣ ካለ ብዙ ሰበብ እኮ ያለው እስማ በጣም ብዙ ሰበብ እኮ ያለው። ግን ማለት ነው ምንም ቢሆን ምንም ሃይማኖትሽ ስርዓት ስርብ አይልሽ አይደል? አይልሽም። የምር ስርዓት ስርብ ቢልሽማ እዚህ አመጭም አትሰደጅም። እና የምር ማለት ነው ለመስራት እንፈልግላ እንሞክር። የምር ከውስጥ ሲሆን ነው ጥሩ። ከውስጥ ከሆነማ ምንድን ነው ወዲያው የምናቆመው ነገር ነው ማለት ነው። እና እኔ አሁን ልነግርሽ ያሰብኩት ነገር ማለት ይሄን ብትሰራ ይችል ምናምን ብዬ አስቤ የመጣሁት ማለት ነው። አሁን አንቺ ለምሳሌ ብዙ ያላየሁት ነገር ብዙ ያልተሰራበት ብዬ ያሰብኩት ነሽዳ ትከፍችና ማለት አንቺ ከሃይማኖት ውጭ አልሰራም እምትይ ከሆነ ራሱ ማለት ነው ነሽዳ ትከፍችና ኢጃባ አጠማጥና የምር አውርደሽ እያወረድሽ ነው ማለት ነው። እንደዛ ጥሩ ነው ብዬ አስቤያለሁ። የምር ግን እንደዚህ ወደኋላ ራሳችንን በቃ ይሄ እንዲህ ነው ይሄ እኔማ እንዲህ ያለብኝ ምናምን ካሉ መቼም ነው ማንጀምር። የምር ማለት መቼ እና ሰበብ አስባብ አናብዛ አላለው ማንኛውም ዩቲዩበር ማለት ነው። የምሬ ነው ብራችሁ ህዝብ ይሄን አጥቷል ይሄ ነገር ለህዝብ ልስጠው ብሎ ሳይሆን ምን ያዋጣኛል፣ ምን ብሰራ ያመቸኛል፣ ምን ብሰራ ይሻለኛል ብሎ ነው እንጂ መጀመሪያ ራሱን ጥቅም አስቀድሞ ነው እንጂ ለእኛ አስብ የመጣ ነገር ምንም ነገር የለም። እና እኛም አንሙን፣ የምር እንስራ፣ ሰባሰብ አናብዛ አላለሁ። ቤት ኪራይ አንፈልግም፣ ግብር ምናምን ልፈር አንልም፣ ከእንትና ብር ልበደርና ይሄን ስራ ልጀምር አንልም። መቅረጽ ብቻ ትንሽ አይዲያ እንፈልጋለን፣ መቅረጽ ብቻ እንበርታ እላለሁ። አቋራጭ መንገድ ነው እና እንያዘው እላለሁ። የሰማነው የምታገቡ ሰዎች እንሆን። አመሰግናለሁ።